አቡነ ተክለ ሃይማኖት በተጋድሏቸው በጾማቸው በቁመታቸው አንድ እግራቸው ተቆርጧል አይደል? ይህንን አሁን እነ ጽጌ ጾታ ሙሉ የሚያምኑት በጥይት ነው። አቡነ ተክለ ሃይማኖት ወታደር ሎቱ ስባት። አሁን በዚህ በድርሳን ይሄ የሚባል እውቅ የታሪክ 1 2 3 ብሎ የሚጠቀስ የአቡነ ተክለ ሃይማኖት እግር የተቆረጠው በውትድርና ውጊያ ላይ ነው፣ በተጋድሎ በጾም በጸሎት አይደለም ሚል ማስረጃ ማቅረባለን። አንተ እኔ እናንተ አሁን ብንሆን እንዴት የምንወስነው? አንድ አውሬ ጨካኝ የሆነ አባት ሆኖ ከጭካኔትን እንዴት አንተ የሴት እርጉዝን ሴት ማህፀኗን በቢላ ማደንዘዣ ወቅቶ እኮ አይደለም ተኝታ ሳለ እኮ አይደለም በቁሟ ቀደ ህፃን ልጅ እንደሚቀመጥ ብለህ ምን ያክል ርህራሄ ቢኖር ምን አይነት ጨካኝ አውሬ ብትሆን መማር ብቻ አይደለም ቅዱስም ትሆናለህ። ጭራሽ የዚህ ቅዱስ በረከት ይደርብን ነው። ስለዚህ አሁን ማለት ያለብን ምንድነው? እንደዚህ አይነት አውሬ ነው፣ እንደዚህ አይነት ጨካኝ ነው፣ እንደዚህ አይነት ሰው ነው ብለህ አትፍራ። አይዞህ፣ ብዙ በደል ሰርተሃል። አንተና እግዚአብሔር የምታውቁት ሰው ያልደረስ ብዙ ነገር አድርገሃል። ብዙ ግፍና ተንኮልን ፈጽመሃል። በእውነተኛ ንስሐ ከተመለስ ግን እግዚአብሔር አምላክ መሐሪ ነው። ደስ ይለኛል። አልገባኝም፣ ጥያቄ አልገባኝም። እሺ ሃጂኦግራፊ ወይም ምንድን ነው የሚባለው? የቅዱሳን ወይም ትልልቅ ፐርሶኔጅ የሚጻፉበት የታሪክ አውድ ነው አይደለ? የጽሁፍ ማለት ነው። ሃጂዮና ግራፊ አይነኪ ያደርጓቸዋል። ላይክ አሁን ለምሳሌ ሴንት ምንለው ቅዱስ ምንለው ፌለር ሊኖርበት ይችላል። እሱ ቴክኒካሊ እንዳይጻፍ የሚደረገው ነው የሚለው ቴክኒካሊ እንዳይጻፍ ይሆናል ይላል። ማን ነው የሚለው? ሃጂኦግራፊ ራሱ ጎግል ስታደርገው ምን ይላል መሰል? ሃጂኦግራፊ ኖ እኮ አንሸንት ግሪክ። ቆይ መጀመሪያ አዳምጠኝ። በእኛ ቤተክርስቲያን ላይ ገድል ስንጽፍ ገድል ሲጻፍ የዛን ቅዱስ ዜና ህይወቱን የሚናገሩ ለምሳሌ የሲፕሪያንን ገድል የጻፈው ዲያቆን ጳንጤዎስ የሚባል ዲያቆን ነው። ከእርሱ ጋር በኑሮ በህይወት አብሮት የነበረ የዛን ቅዱስ ዜና ህይወቱን የሚጽፍ የሚናገር ነው። ሲጽፍ ያ ቅዱስ የወደቀባቸው ፊልት ጭምር ይጻፋሉ። ለምሳሌ መጽሐፍ መነኮሳት እኮ ስንመለከት አንድ አባት የወደቀበትን ጭምር ይናገራል፣ የሰነፈበትን ጭምር ይናገራል። ይሄ እኮ ራሱ እኮ ዜና ህይወት ነው አንዱ። ለምሳሌ አንድ እንኳን ብንመለከት የ92 ዓመት የነበረ አረጋዊ መነኩሴ ቅዱስ አባት ዜና ህይወቱ ሲጻፍለት በ92 ዓመቱ መንቀሳቀስ ስለማይችል ምትረዳው ሴት ያስፈልጋል ብለው አበምኔቱ በሉ ተመካክረን እኛ አባት መንቀሳቀስ አልቻሉ፣ እንደ ድሮ መጸለይ መጾም አይችልም፣ ምግብ አብሰላ የምታገለግለው አንድ ልጅ እንቅጠርለት ብለው እዛ ገዳም በዓት የገባች ምግብ የምታብስላቸው ሰው ተቀጠረ። ያቺ ሴት ጋር እሳቸው በዝሙት ወድቀው ወለዱ። እኚህ 92 ዓመት አለ እንትን ስንክሳራችን ላይም አለ፣ ኢቭን ደግሞ በዜና ህይወታቸውም ላይም አለ። አሁን እዚህ ላይ የዚህ አባት ቅዱስነትና ፌለርቲ መች ትቀራ? ተጽፏል፣ ተዘግቧል። ለምንድነው አይነኬም አይሆንም? ከዛ ምን አለ እንደውም ከዚህ ውድቀቱ ጭምር ብሎ ተናገረ። 92 ዓመቱ ሆኖ ከሴት ጋር ወድቆ ተጽፎ መነኩሴ ካልሞተ አትመኑት ያለ 92 ዓመቱ ነው። በጣም አርጅተዋል። እኛ አባት ቅዱስ ናቸው፣ የበቁ ናቸው፣ ግን በሴት ወደቁ። ይሄ ፌለርቲ አልተደበቀም፣ ወጣ እኮ ስለማይደበቅ ነው። ከዛ ምግብ ምን አሉ? ከዚህ ውድቀት ግን ምንድን እንማራለን? በአባ መቃርስም ታሪክ ሴት እያስገባ የነበረ መነኩሴ ታሪኩን አናውቅም? ከዛ አባ መቃርስ ሄደው ድምፅ እያሰሙ ገብተው ከዛ ልክ ሰው ሲመጣበት ያ መነኩሴ ምን አደረገ? ሴቲቱን ያስገባትን ልጅ እዛው በዓቱ ገዳሙ ላይ ቅርጫት ደፍቶ ልብስ የሚያስቀምጥ ደፍቶ ቁጭ አደረጋት። እሳቸው ስላወቁ ሄደው ቁጭ ያሉበት ቅርጫት ላይ በሉ ፈልጓት ልጅቷ፣ ልጅን ዝም ብላችሁ ስሙን እያጠፋችሁ ሴት እያስገባ ከሴት ጋር ያድራል እያላችሁ አሉ። ሁሉም ከወጡ በኋላ አንተንም አይቻለሁ እርሷንም አይቻታለሁ አሉ። ስለዚህ ፌለርቲ እንኳን አልተደበቀም። ስለዚህ ገድል ማለት ሲጀምር ተጋድሎ ነው። ተጋድሎ ማለት ደግሞ መውደቅና መነሳት አለበት። ሰክሰስ ብቻ እኮ የለውም እንዴ። አሁን እንኳን ሐምሌ ገብርኤል ስናከብር እየሉጣ ፈራች የሚል ነገር የለም። ከዛ ቂርቆስ እየጎታት ቀሚሷ እነ እናቴ አትፍሪ ኢትፍሪ እም እኮ ነው ያላት። ነበልባል ወረብ ራሱ አለው። ኢትፍሪ እም ነበልባል እሳት እኮ ነው የሚለው። ፈርታለች። አዎ ፌለርቲ እኮ ነው። ስለዚህ ቂርቆስ ምን አለ? እባክህ ለእናቴ ጽናትን ብርታትን አድላት ፈርታለችና። ግን እኮ ቅድስት እየሉጣን ብለን እንጠራለን።
ስለዚህ ገድል ሲጻፍ ሲጀመር ጥሩ ጥሩ ጎን ብቻ ተብሎ አይደለም የሚጻፈው፣ በድካማቸው ጭምር የሚያስተምሩትም ስላለ ማለት እንጂ ይሄ አትንካው፣ ይሄ ነገር እንዳይነካ፣ ይሄ ነገር ያስፈራ የሚባል የለም። በቃ የኢየሉጣ እኮ ተጻፈ፣ የዚህ አባት እኮ ተጻፈ። ኢቭን ስንክሳር ላይ ያለ አይደለ አባ ለትጹን የጸለየለት ሰው ቁርባን ላይ መርዝ የጨመረ መነኮሳትን የጨረሰው ሰው ፌደሪቲ እኮ ነው። ከዚህ የበለጠ ምን ኃጢአት አለ? ዘሞተ፣ ሰረቀ፣ ምናምን ከሴታ ወደቀ እኮ አይደለም። አባ ለትጹን እኮ አለ። በጣም ከባድ ነው። ቄስ ሳይሆን ቄስ ነኝ ብሎ፣ ዲያቆን ሳይሆን ዲያቆን ነኝ ብሎ ይሄ ሁሉ ሆኖ ማለት። ከዛ ምን ሆነ ግን? በጣም በሚገርማችሁ ሁኔታ ይሄ ሰው አባ ለትጹን ለመነለት። መጀመሪያ ይሄ ሰው ምን ነበረ? ከገዳም ወጣና ድቁና ተቀብዬ መጣዋል። የዛ ሰዓት መታወቂያ ምናምን አይባልም። አመኑት፣ እንደ ዲያቆን መቀደስ ጀመረ። አሁን ከገዳም ወጣው ተመለሰና ምን አለ? መንኩሻለሁ አለ። ስልጣነ ክህነት አለኝ አለ። ከዛ አሁኑ ከገዳም ወጣና ከኛ አባት ላይ እኔ ጵጵስና ተቀብያለሁ አለ። እየቀደሰ ያለ ክህነቱ እየቀደሰ በዛ ቅዱስ ቁርባን ላይ መርዝ እያደረገ ይበላል። ይሄ ፌሌሪቲ አይደል እንዴ? ይሄ እኮ የተጻፈው እኮ ስንክሳራችን ላይ ነው። ከዛ ይህ ሰው ሲሞት ታየው። እኛ አባት አሁን የሚቀድሰው አባት ትሁት መስሎ በገዳም በጣም ይወደድ በጣም የተጨመጨመለት አባት ልክ ሲሞት እየያሉ እኛን የመሰለ ደግ አባት። ሰው እኮ መነኮሳት እኮ እያለቁ ነው፣ እየሞቱ ነው። እሱ ግን አይታወቅበትም። የውሸት ክህነት፣ የውሸት ቁርባን፣ በዛ ላይ መርዝ ጨምሮ። ከዚህ የበለጠ ምን ፌሌሪቲ ያለ? ከዚህ የበለጠ ምን የማይነካ ነገር አለ? ይሄ እንደው እኮ መነካት እኮ አልነበረበትም። ይሄ ግን ስንክሳር ላይ ቁልጭ ብሏል። የሐምሌ የካቲት ሁለትም ስንክሳር ብንመለከት ሆዷን ቀዶ። አሁን ግን ቅዱስ ዮሐን አባት የለም በጣም ጨካኝ ከመሆኑ የተነሳ ይላል እርጉዝ ሴትን ልጇ ሆዷ ውስጥ ያለ ልጇ ምን ይመስላል፣ እንዴት ነው አቀማመጡ፣ እንዴት ነው ቁጭ ያለው ማህፀኖስ ለማለት በስለት መጥቶ የእርጉዝን ሴት ሆዷን ቀዶ የገደለ እኮ አባት እኮ አለ። የካቲት ሁለት ላይ እኮ አለ ስንክሳር ነው። ከዚህ በኋላ ግን በጾም በጸሎ በተጋድሎ ከብዙ ለቅሶና ተጋድሎ በኋላ ቅዱስ ዮሐን አባት ይሄ ፌሌሪቲ አይደል? ይሄ አይነኬ ነው። ይሄ እኮ እገሌ ቄስ ጠጣ፣ ይሄ ጳጳስ ልጅ ወለደ ከሚለው እኮ ያለፈ እኮ ነው። ምን ያክል አውሬነት ነው ይሄ! በዚህ ልክ ጨካኝ የነበረ በዚህ ልክ አውሬ ነበር ከማመኑ በፊት ማለት ነው። ይሄንን አውሬና ጨካኝ የሴት ልጅ ማህፀንን ቀዶ ልጅ እንዴት ነው የሚቀመጠው ብሎ ይህን ያክል ርኅራኄ የሌለውን ሰው ነው እንግዲህ እግዚአብሔር ከዚህ አረማዊ ግብር አውጥቶ ክርስቲያን ያደረገው። ጭራሽ ቅዱስ ሆነ እና በዜና ሕይወት ላይ አይነክ የሚባል ገድል የለም ለማለት የሆኑ ጥቅስ ምጠቅስል። አሁን ጠይቅ ወደ ጥያቄ ይሆን። ኦኬ በጣም አሪፍ። ያው እንግዲህ እኔ እንዳጋጣሚ በሃጊዮግራፊ ስትል ሞር የግሪክ ሚቶሎጂ ላይ ትንሽ ከኔ ከጠናሁትን ፊልድም ጋር ስለሚገናኝ የተወሰነ የማንበብ እንትን አለኝ እና ባዮግራፊ ኦፍ ሳይንትስ ፖርትሬስ ዘም አስ ፐርፌክት ላርጅሊ ኢግኖሪንግ ዜር ፍሎስ ኦር ፌለርስ ነው የሚለው እና አሁን እንዳልከው እኔ ሃጊዮግራፊ ያልኩህ ወደ እኛ ወደ ኦርቶዶክስ ገድላት ምናምን ላለመምጣት ነው፣ ክሪቲሳይዝም ለማድረግ ግን ይሄ የሚለው ጀስት ፍሎዋቸውና ፌለራቸው ኢግኖር ይደረጋል በብዛት እንዲያስተምሩ ተደርጎ መልካም ነገራቸው ትሩፋታቸው። አሁን ለምሳሌ የኢትዮጵያን ታሪክ ስታነብ የነገስታት ባዮግራፊ የሚጽፉት ሰዎች ማለት ነው፣ ዜና መዋላቸውን የሚጽፉ ሰዎች ጠላቶቹ ሲመጣ ይላል ምድር ተከፍታ ብትውጣቸው ተራራው ሸሸ ነው የሚሉት ገና ሲጀምሩ ማለት ነው። ይሄ ላርጅሊ እንደዛ ነው የሁሉም ነገስታት ታሪክ የተወሰነ ማለት ነው። ይሄኛው ለቆሙለት ሰው ልክ አይነኬ ማድረግ ያደርጉታል። ዘሰ ሚስትሩ እዚህም ላይ ሃጊዮግራፊም ሲጻፍ እንደዛ ነው የሚለው ዲፊኒሽኑ ማለት ነው። ቴክኒካሊ ኢግኖር ይደረጋል። ላይክ ኢንፋሳይዝ እንዲደረግ የሚፈልገው ለሰዎች ለነገ ትምህርት እንዲሆን መልካም ጎናቸው ነው የሚለው። እንግዲህ በኢትዮጵያ ታሪክ ያላልኩት መነካካት ስለማልፈልግ ነው። ሌላው ግን እኔ እንደው እንደ መልካም ነገር ላይክ ሚስ ፕሬዘንትም እንዳይደረግ ሰው ጉዳዩን ለማጥራት ያክል ማለት በእኛ ቤተክርስቲያን እንደዚህ የሚል ነገር የለም። ባጭው እኔም እኮ አልኩኝ እኮ ከግሪክ አይደል የመጣው ሃጊዮግራፊ የሚለው
በግሪክም እንየው። በግሪኩም ራሱ ሃጊዮግራፊ ማለት የአንድን ቅዱስ ዜና ህይወቱን ስንጽፍ ሊስን ይኸውልህ፣ እሺ ጠይቀህም ተናግረህም እንዴት ይሆናል ወንድም አለ። ከጠየቅ በኋላ አዳምጠኝና ተናገር። ስሜታዊ አትሁን። ድምፅንም ረጋ አድርገህ ተናገር። ኦርቶዶክሳዊ ስለሆንክ ማለት ነው። ለምሳሌ ዘላይፍ ኦፍ አንቶኒ የጻፈው ማን ነው? አትናቴዎስ ነው። አንዱ ሃጊዮግራፊ የቅዱስ እንጦንስን ዜና ህይወት የጻፈው ራሱ አትናቴዎስ ነው። አትናቴዎስ ግን የአባ እንጦንስን ዜና ህይወት ሲጽፍ ደካማ ጎኑ መች ደበቀለት? ለምሳሌ እዛው ዘላይፍ ኦፍ አንቶኒ ላይ አባ እንጦንስ በትዕቢት እንደዚህ ያለ ከኔ በፊት ከኔ የበቃ ከኔ ቀደም እዚህ ጭው ያለ በረሃ የቆየ ሰው አለን ብሎ ታበየ። መቼ ደካማ ጎኑ ቀረ? ይሄ እኮ ድካሙ ነው። አረ ከአንተ በፊት እዚህ ገዳም የቆያለ አባ ጳውሊ የሚባል አባት። ይሄ እኮ ገድለ እንጦንስ ላይ ያለ ነው። ዘላይፍ ኦፍ አንቶኒ ላይ ያለ ነው። የአባ እንጦንስ መልካም መልካም ነገር ውጭ አሁን ኢትዮጵያዊ ድርሰቱ ጋር አይደለም እኮ የኛ ኢትዮጵያ ሊቃውንቶች ከአባ ማን ነው አትናቴዎስ የጻፈውን ነው እንግዲህ ወደ እንግሊዝኛ ሳይተረጎም በፊት በዛው በቅብጥ ቋንቋ አትናቴዎስ የጻፈውን ተርጉመው በእኛ ገድለ እንጦንስ ተጽፎ የምናገኝ የእንግሊዝኛ ቅጁ ላይም አለ፣ ዘላይፍ ኦፍ አንቶኒ ላይ ማለት ሃጊዮግራፊው ላይ አለ። ይሄ አንድ አባ እንጦንስ ነው። የአባ እንጦንስ ግን በውጮቹ ሳይሆን በግሪክ ውስጥ ብንመለከተው መች ፈረሪቱ ተደበቀ? መች ቀረለት? የሱስ ቢሆን ተጽፎለት የለም ወይ? አባ እንጦንስ በትዕቢት እንዲህ ብሎ መናገሩ ከዛ በኋላ ምን አለ? ደነገጠ። ከነ በፊትም መነኩሴ አለ እኔ እኮ እኔ ብቻ እዚህ ገዳም የጀመርኩ መስሎኝ ነበር ብሎ ሲታበይ ይሄ ፌለሪቲው አልቀረለትም ለሱ ማለት ነው። ስለዚህ እሱ ስላልቀረለትም ምን አደረገ? አባ እንጦንስ አባ ጳውሊ እንዲገለጥለት አደረገ። ስለዚህ በውጮችም ቢሆን አልቀረለትም ነው እያልኩ ያለሁት። ሁለተኛ ነገር ደግሞ እንደው ከዚህ ጋር እያይዘን በጣም የምናነሳው ነገር ገድለ ጊዮርጊስን ደግሞ እንመልከት። ዘማርቲኖ ኦፍ ሴንት ጊዮርጊ የሚባለው ጊዮርጊስ እንመልከት። እሱም ሃጊዮግራፊ ያለው እሱ ላይ ድክመቱ መች ተደበቀለት? ወርቅ ብር ይዞ ሲመጣ ሹመትን ፈልጎ አባ ጊዮርጊስ ዘጋስጫ ማን አባ ቅዱስ ጊዮርጊስ ሰማዕቱ ክርስቶስ ሳይመለክ ሲቀር ምንድን ነው ያደረገው? ይሄ ብርና ወርቅ እኮ ሰጥቼ እጅ መንሻ ተቀብዬ የአባቴን መንግስት አስቀጥላለሁ ነው። በፈራ ጊዜ ግን ሰማዕት በፈራ ጊዜ ምን ተርበተበተ፣ ፈራ። በፈራ ጊዜ ምን አደረገ? እግዚአብሔር መጥቶ አበረታው። ፌለሪት ይጨምራለን። ሲደክም ጊዮርጊስ የሚያበረታዋል። ሰይፉን ሲፈራ በመንኮራኩር መፈጨቱን ሲፈራ ተጽፏል እዛ ላይ። በውጮቹም አለ ነው። በእኛ ገድል የኢትዮጵያን አልነካካውን ብለህ የምትፈራው አይደለም። ስለዚህ በእኛ ገድል ቅድም እንዳልኩ አሁንም ሐምሌ 19 ይነገራል። ወደ እሳት ውስጥ ሲገቡ እየሉጣን እየጎተን ያስገባው ሲጀመር ጊዮርጊስና ማነው እየሉጣና ቂርቆስ ኔም እያለ የጎተታ ኢትፍሪ ነበልባለ እሳት ብሎ ሲጎትታት ፌለሪቲ መች ተደበቀ? እና በየትኛውም በእኛ ገድል ላይ አንድ ቅዱስ ፍራቻው ጥፋቱም ጭምር ይነገራል። ነጭ ሽንኩርት በልታ የእመቤታችንን ስዕል ስትስም እመቤታችን ያለቻት ክርስቶስ ሰምራ ሆይ ለምን እንዲህ ታደርጊያለሽ? አፍሽ የሚሸት ሆኖ ተራ ስላደረግሽ እኔን ስዕል ፌለሪቲ እኮ ነው። አይነኬ መች ተባለ? ቅድም ደግሞ የነገርኩ ደግሞ ስንክሳር ላይ ደግሞ በጣም የሚከብድ ነው። አይነኬ ይሄ ደግሞ አይነት አለው በጣም እና ይሄን ሁሉ ስታያቸው ገድል ሲጀመር በራሱ ምን ለማለት ነው? ጥንካሬያቸው፣ ድክመታቸው፣ ከጥንካሬያቸው እንማራለን፣ ከውድቀታቸው እንማራለን። እንዴት ደክመው እንደነበረ እንዴት እንደበረቱ ልክ መጽሐፍ ቅዱስ ላይ ባለው ማለት ኦዚያንን እያየ እንዳላይ ያለው ኢሳያስ ነብዩ ከዛ ጊዜ መላክ ምን ታየው? በረጅም ተራራ ይሆን ለምን ታየው? የምትፈራው ኦዚያን ንጉሱ የቤተ መንግስት ሰው ሆኖ የፖለቲካ ሰው ሆኖ ነገር ግን ምን አደረገ? ቤተ መቅደስ ገብቶ አጠነ። አንተ ኢሉኝታ ይዞ ዝም አልክ፣ ለስሙ ግን ነብይ እግዚአብሔር ኢሳያስ ነህ። ይሄው ኦዚያን ግን ሞተ፣ እኔ ግን አለሁ ሲል ኦዚያን በሞተበት ዓመት አለ መጽሐፍ ቅዱስ። ለምን ንጉሱ ፈርቶ ነው ኢሳያስ ዝም ያለው? ፌለሪቲ አለ፣ ግን እኮ ትንቢተ ኢሳያስ አለ። ኢሳያስ እኮ ቅዱስ ነው፣ ጽላት ይቀረጽለታል፣ ቤተክርስቲያን በስሙ ይታነጽለታል። ኢሳያስ ቅዱስ ነው፣ ነብይ እግዚአብሔር ነው። እንደውም ትንቢተ ኢሳያስ ደረቅ ሐዲስ ተብሎ የሚጠራ ነው። የብሉይ ኪዳኑ ሐዲስ ኪዳን ተብሎ የሚጠራ ነው። እነሆ ድንግል ጸንሳ ወንድ ትወልዳለች ብሎ የተናገረው እሱ ነው።
ከዛ ጊዜ አምላክ በዚህ ንጉሱ ላለመናገር ንጉሱን ፈርቶ የእግዚአብሔር ትእዛዝን ባለመናገሩ በለምጽ ተመቷል ኢሳያስ። ስለዚህ በመጽሐፍ ቅዱስ ፌለሪቲም ጭምር አብሮ ይጻፋል። ገድል ማለት እኛ ጋር እንዲህ ነው የምናምነው ነው ባጭሩ። የኢሳያስን ደካማ ጎን፣ ኢሳያስ ጠንካራ ጎን። ነቢየ እግዚአብሔር ዳዊት አለ እንደ ልቤ ተብሏል። የደከማቸው ድክመቶች የሉ። የኦሪዮ ሚስት ጋር አልዘሞተም፣ ኦሪዮን አላስገደለም። ግን ዳዊት ምንድን ነው? ቅዱስ ነው። ስንክሳር ላይ ስሙ ተጽፏል። በረከቱ ይደርብን ነው የምንለው። እንትናስ ጠቢቡ ሰለሞን ልጁስ ጣዖት አምልኳል። ለግብፃን ሴቶችን ተከትሎ ጣዖት አምልኳል። ግን ንስሐ ገባ። መጽሐፈ ምሳሌን፣ መጽሐፈ መክብብን፣ መኃልየ ሰለሞንን፣ መጽሐፈ ጥበብን የጻፈው እሱ ነው። ሰለሞን ከውድቀቱ ተነስቶ ጣዖት ከማምለክ ተመልሶ ወደ ንስሐ መጥቶ ቅዱስ ሆነ። አሁን ታዲያ ሰለሞን ጣዖት አምላኪ ስለነበረ ከክርስትና ወጥቶ ያ ሁሉ ጥበብ የተሰጠው ሰው በግብፃን ሴቶች ፍቅር ተነድፎ ፌለሪቲ መች ቀረ? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ፌለሪቲ የቅዱሳንን ደበቀን? ዘሴሚስትሩ ገድል ድርሳንም አይደብቅም። ምክንያቱም ውሸት አይደለም የሚጻፈው። ባይሆን ምንድን ነው የሁሉ ነገር ቢጻፍ ስለማይበቃ ሚኒማይዝ ይደረጋል። ሰው የዛ ሁሉ ሰው ዜና ገድሉን ስንጽፈው ተጽፎ እንዳይሰለች ተብሎ ዋና ዋና ርዕሰ ጉዳዮች ይነካሉ እንጂ አይ ድክመቱ ግን እያወጣሽ ተብሎ አይደለም። አሁን የአቡነ ተክለ ሃይማኖት ገድል እሷ ብቻውን አይደለም፣ ግን ሰው እንዳይሰለች መሰረታዊ ተብሎ እዚህ ማንም ድክመት ሲኖረው ድክመቱ ይዘገባል። እግዚአብሔር ይስጥልና ጴጥሮስ ሰይጣን ተብሏል። ምን ታውቁት የለ መጽሐፍ ቅዱስ ላይ አንተ ሰይጣን ከዲው ግርሉታል። ጴጥሮስ እኮ ሰይጣን ሆኖ እኮ አይደለም፣ ግን አትሙት ብሎ ልክ ለጌታ የተቆረቆረ መስሎ ሞተውን ለእግዚአብሔርን ሲከላከል ሩሩ መስሎ በሰይጣን ገላ የተሰወረውን ሰይጣን አንተ ሰይጣን ብሎታል። እንደ ጊዜ ግብሩ ይመሰገናል። እንደ ጊዜ ግብሩ ደግሞ አንተ ብፁዕ ነህ፣ አንተ አለት ነህ፣ በአንድ ቤተክርስቲያን መሰረታለሁ። ድክመቱን ጠንካራ ጎን ተጽፏል። ጳውሎስ አሳዳጅ ነበር፣ ድክመት አለው፣ ተለወጠ ግን። ስለዚህ ማንኛውም አገልጋይ ሲያገለግል የትኛውም ሰው ድክመት ይኖረዋል፣ ጠንካራ ጎን ይኖራል። በተለይ ከምን በላይ ስናጠቃለው ደግሞ ራእይ ዮሐንስ ስራህን አውቃለሁ፣ እምነትህን አውቃለሁ፣ ዳሩ ግን የምነቅፍብህ ነገር አለ። ይህ እኮ የሚያሳየው ነገር ይህ ገድል አይደል? ራሱ ለኤፌሶኑ መልአክ፣ ለሰርመኔሶኑ መልአክ፣ ለቲያጥሮኑ መልአክ፣ ለሎዶቅያ ቤተክርስቲያን መልአክ፣ ለሰባቱ ቤተክርስቲያናት መልአክ። ፖሊካርፐስ የነበረባት ቤተክርስቲያን ብቻ ነበር ንጹሕ የሆነው። እሱንም ምንድን ነው ያለው? ምንም እንከን አልተገኘበትም፣ በእምነትም በስራም በግብርም ሁሉ። እችን ግን እስከ ሞት ድረስ የታመንኩን ሕይወት እሰጥሃለሁ። እችን ጠብቀ እስከ ሞት ቆይ። እንከን አልባ ነበረ፣ ቅዱስ ሆኖ ተገኘ። እግዚአብሔር በሚወደው መንገድ ሆነለት። ምን አለው ግን ለእሱም? እስከ ሞት ድረስ የታመንኩን። ራእይ 2:10። ሌሎቹን ግን በራዲዮም ትኩስ አይደለ ከአፌ ልተፋህ ነው። ጠንካራ ጎን አለው፣ ደካማ ጎን አለው። ስራህን አውቃለሁ፣ እምነትን አውቃለሁ እያለ ስለዚህ የቅዱሳን ዜና ሕይወት ሲጻፍ የሆነ መልካም ነገር እየተመረጠ ውድቀታቸውን ሸፋፍኑት የሚል የለም። የነገስታት ታሪክ ከዚህ ይለያል። ምናልባት ከዛ ጋር እያጋጫው ከሆነ ማለት ይሄ ነገስታት ታሪክ ከዚህ ጋር ሁሉ ይለያል። የአፄ ኃይለ ሥላሴ ታሪክ ስንጽፍ የኃይለ ሥላሴ መልካም ነገር ሊጽፍ ይችላል አንድ ሰው። የአፄ ኃይለ ሥላሴ ዜና ሕይወት ማለት ገድል ማለት አይደለም። ጨምሮ ቀንሶ ሊጽፍ ይችላል። አፄ ኃይለ ሥላሴ ያረጉትንም ያላረጉት ሊጨምር ይችላል። የደርግ ወዳጅ እኮ ደርግን ቁልጭ አርጎ አሸሙኖ ሊጽፍ ይችላል። ደርግን የሚወድ ሰው ደግሞ ደርግ ያላደረገውን ጭምር ቆሽሽ አርጎ ሊጽፍ ይችላል። ልክ እንደዚሁ ለአፄ ምኒልክን የሚወድ ሰው፣ አፄ ዮሐንስን የሚወድ ሰው፣ አፄ ቴዎድሮስን የሚወድ ሰው አቆለጳጵሶ አዋድቆ ሊጽፍ። እሱ ታሪክ ነው። የአንድ ንጉሥ ታሪክን አንድ ታሪክ ጸሐፊ ሲጽፍ ከምን አንጻር ከምን ኢንቴንሽን እንደሚጽፈው እኛ አናውቅም። ከፖለቲካ አንጻር፣ ካለው ፍቅር አንጻር፣ ከጥላቻ አንጻር ሊጽፍ ይችላል። ይህን እውነት ስላለ ገድል ምንለው እሱ አይደለም። ገድል እንዴ አባ እንጦንስን እኮ የጻፈው በሕይወት ዘመኑ የነበረ ገዳማቸው እየሄደ የጻፈው ማን ነው? እሱ ራሱ አትናቴዎስ ሐዋርያዊ። የቆጵርያኖስ የጻፈው ማን ነው? ዲያቆኑ፣ የእሱ ደቀ መዝሙር ዲያቆኑ በአካል የነበረው ዜና ሕይወቱን ቅዱስ ነው የሚያውቀው እንጂ ንጉሥ የነበረን ንጉሥ ያጠፋውን ጥፋት እየሸፈነ እየደበቀ ልክ አሁን እኛ ቴሌቪዥን ላይ የኢትዮጵያ መንግስት ቴሌቪዥን ላይ እንደምናየው የመንግስትን ጥሩ ገጽታዎች እያቀረበ ደካማ ጎኖች እንደሚደብቅ አይደለም። ገድል ማለት እንደዛ አይደለም።
ስለዚህ በእኛ ቤተክርስቲያን ያለው የአፄ ዮሐንስን አንድ ሰው አቆልባብሱን ሊጽፍ ይችላል፣ አወድቆ ይችላል። ሲጀመር እኛ አፄ ዮሐንስም አፄ ቴዎድሮስም አፄ ሚኒሊክም ቅዱስ ናቸው፣ ገድል ይቀረጽላቸው፣ ማን ነው ገድል ይጻፍላቸው፣ ቤተክርስቲያን በስማቸው ይታነጽ የሚል የለንም። እኛ ያለን እኛ እውቅና ምንድን ነው? የአስተዋጽኦ እውቅና ነው እንጂ የቅድስና እውቅና አይደለም። ሁለት እውቅናዎች አሉ። የአስተዋጽኦ አለ፣ የቅድስና። ለአስተዋጽኦ ማለት በሕይወት ዘመናቸው ላደረጉላት ለቤተክርስቲያን ለዋሉላት ውለታ፣ ለሰሩላት ቤተክርስቲያን፣ ለአስፋፏት ክርስትና እውቅና ይሰጣል። የቅድስና አይደለም። ሁለተኛ ነገር ደግሞ እንደምታውቁት በጎ ስራ ካልሰሩ ደግሞ የሚነቀፉ ደግሞ ይኖራሉ። የንጽህና የቅድስና ግን አባ ጊዮርጊስ ዘጋስጫውን የቅድስና እውቅና ያለ ጽላት ይቀረጽለታል፣ ቤተክርስቲያን በስሙ ይታነጻል፣ ገድል ይጻፍለታል እንጂ ፋና ቴሌቪዥን አንድን ፕሮፌሰር አቆላብጦ ስላቀረበ ይሄው ዜና ህይወቱ ተብሎ በመጽሐፍም ስለጻፈ ቅዱስ አይሆንም፣ ሊቀየር አይችልም። ስለዚህ ገድል ማለት እሱ አይደለም ባጭሩ። አቡነ ተክለ ሃይማኖትን ገድል የምንጽፈው ለፖለቲካ ዓላማ ተፈልጎ ልክ ልናቆላብጥ ተፈልጎ፣ ለዛም ነው እኮ እውነታው የሚጻፈው። አቡነ ተክለ ሃይማኖት ሰው ናቸው። በተጓድላቸው ምን ገጠማቸው? ምን ፌለሪቲ ነበረባቸው? ምን ጠንካራ ጎን ነበራቸው? በዛ በድካማቸው እግዚአብሔር አምላክ እንዴት አገዛቸው? እርሱ ነው ገድል ማለት እሱ እንጂ አቡነ ተክለ ሃይማኖት ያደረጉትን መልካም ነገር ብቻ እየወሰድን አይ ደካማ ጎን ግን ፎርጌት አድርገው አንልም። ከድካማቸውም ስለምንማር ማለት ይህን ይመስላል በእኔ በኩል ያለው ወንድማችን። መልካም። አይ እኔም አክቹዋሊ ተረድቻለሁ፣ ግን ቅድም እንዳልኩ ጂኦግራፊ ብለህ ስለጀመርክ ክሪቲሳይዝም ለማድረግ ያለውን ዲፊኒሽን ነው ቅድም ያነበብኩልህ እንጂ እኔን አይደለም። ላርጅሪ ይላል ወደ መጨረሻው ላይ ኢግኖሪንግ ዜር ፍሎስ ኤንድ ፌለርስ ብሎ ነው የሚዘጋው። ዊኪፒዲያም ጋር ጎግል ስናደረገው እንደዛ ይለዋል። ላርጅሪ ለምሳሌ አሁን አንድ ሃጊዮግራፊ ገድል ስጠኝና ለምሳሌ እዛ የውጭ ገድል ላይ የኢትዮጵያን ልተወው ስላልክ የውጭ ገድል ላይ ለምሳሌ ኤግዛምፕል ሰና አሁን ለምሳሌ እዚህ ቅዱስ ምንም ደካማ ጎኖቹን ሳይጽፍ መልካም ነገሩ ጻፍ። ለምሳሌ ይሄ ገድል አለ ብለህ ሜንሽን አድርግና ከዚህ ጋር የምተጣቀሰው ምንድን ነው? ለምሳሌ እንደዚህ ደካማ ጎኖች ኖረውት እዚህ ገድል ላይ ግን ሳይጨመር ግን ይሄ ገድል ግን የወጣ አለ በለኝ እስኪ አንድ ኤግዛምፕል ስጠኝ። ኦኬ አይ መልካም ሪሰርች አድርጌ እንግዲህ ቅድም ያልካቸው ሲፕሪያን አይ ቲንክ የኖርዝ አፍሪካ ውስጥ ያለ ራይት ነው። የምንድን ነው የካርቴጅ እንትናቸው ነው የሚለው ባይሾፕ ነገር ናቸው። ከዲያቆንነት ተነስተው ሲፕሪያን እንደዛ ነው የሚለው። ምናልባት እኮ አጌንስት ከእንግዲህ የተወሰነ ቀን ሪሰርች ስጠኝና ከነሱ ዶግማ ውጭ የሆነ ስለሳቸው የተጻፈ ነገር ካለ ለኮምፔር ኤንድ ኮንትራስት ይመቸኛል። ዞሮ ወደዛ ከመሄዳችን በፊት እንደኔ አሁን ለምሳሌ ግሪኮች ቆይ መሰለህ አሁን እዚህ ጋር አንተ ኦርቶዶክስ እንደመሆኑ መጠን የሚሰማውም ሰው ሁሉ ነገር ስናወራ በመረጃ ማውራት ስላለብን ነው የማስቆመህ ያለሁት። አሁን እኔ ለጠየቀኝ እያንዳንዱ ምሳሌ ሰጥቻለሁ። ከስንክሳርም ከገድሉም ከሁሉ ነገር አሳይቻለሁ። ምሳሌዎችን እንዳለ ሙሉ ማለት ነው። ያውም ነውን የሆኑትን ሁሉም ሰው የሚያውቃቸውን በገድላት በድርሳናት ላይ የዛ ቅዱስ ድክመታቸውን ጭምር የተጻፈውን በገልበታ ተጽፏል። በቃ አለቀ። ምንም ጥያቄ የለውም። አሁን አንተ ግን ምሳሌ ምንድን ነው ሃጊዮግራፊ ላይ ወይ ደግሞ በቅዱሳን ገድል ላይ በውጭዎች ላይ ደካማ ጎኖች ሳይጻፉ መልካም ነገር ነው የአንድ ቅዱስ የሚጻፈው ብለህ ስትነስ ሁለት ነገር ማቅረብ አለብህ። አንደኛ የዛ ቅዱስ ደካማ ጋር ኖሮት ይሄን በታሪክ እውነት በታሪክ ሀቅ የታወቀ ነገር ሆኖ ግን ገድሉ ላይ ያልተጻፈ አየህ፣ የሚደብቁት ለዚህ ነው እንድንል ያስችላል። ያለ ማስረጃ ማውረስ የለብን። እስከዛ ግን ምንድን ማለት ያለብህ አንተ ይህንን መረጃ ሪሰርች አሁን እንዳልከው አድርገህ አንብበህ እስከምታመጣው ድረስ ይህንን ክሌም ማቅረብ የለብህም። ይህንን ክሌም ማቅረብ ያለብህ ከአንድ አስረጂ ጋር ነው። አስረጂ ምንድን መሆን ያለበት? ይኸው ለምሳሌ የገሌን ሃጊዮግራፊ ገድል ብትመለከተው ይህን ይነገር። ለምንድን የተጠቀምኩት ቃሉን እኔ ሃጊዮግራፊ ማለት ሲጀመር ራሱ የአንድን ቅዱስ ገድል መጽሐፍ ማለት ነው። አለቀ። ይህንን ገድል መጽሐፍ ማለት ግን ጠንካራ ጎኑን ብቻ ነው መጽሐፍ ማለት ነው። ደካማ ጎኑ አይጻፍም። እሱን ሃይድ ያደረጉታል ካልክ በርደን ኦፍ ፕሩፍ ያለው ማጋ ነው አንተ ጋር ነው። ምክንያቱም የምታሳየኝ አንተ ነህ። ይኸው እዚህ ገድል ላይ ለምሳሌ እንዲህ አይነት ነገር ጠንካራ ጎኑ ተጽፈዋል። ደካማ ጎኑ ግን እንደዚህ የሚታወቅ አለ። እሱ ግን አልጻፈውም። የሐሰት ክስ አይደለም፣ እውነተኛ ነገር። ለምሳሌ አቡነ ተክለ ሃይማኖት በተጋድሏቸው፣ በጾማቸው፣ በቁመታቸው አንድ እግራቸው ተቆርጧል አይደል? ይህንን አሁን እነ ጽጌ ሶታ ሙሉ የሚያምኑት በጥይት ነው
አቡነ ተክለ ሃይማኖት ወታደር ሎቱ ስብሐት ማስረጃ የለም። የምን የግል ፈጠራ። ስለዚህ አሁን አንተ አሁን ማቅረብ ያለብህ ምንድነው? ይሄውና የታሪክ ማስረጃ ይሄውና አለ። ተሐድሶች የሚሉትን አይደለም። ተሐድሶማ ለልማዱ እኮ ነው የሚናገሩ። ምንም ይናገራል። በቃ ስምም እየቀጠለ ምናምን ይሳደብ ይችላል። እኛ ግን ኦርቶዶክሳውያን የተዋህዶ ክርስቲያኖች እንደመሆናችን መጠን ለምናቀርበው ነገር አስረጃችን ትክክለኛ የታሪክ ምንጭ መሆን አለበት። ልክ እንደዚህ ሁሉ በርደን ኦፍ ፕሩፍ ማቅረብ አለባቸው። አዎ ይሄው በታሪክ ይሄው አሁን በዚህ በድርሳን ይሄ የሚባል እውቅ የታሪክ 1 2 3 ብሎ የሚጠቀስ የአቡነ ተክለ ሃይማኖት እግር የተቆረጠው በውትድርና ውጊያ ላይ ነው፣ በተጋሩ በጾም በጸሎት አይደለም ሚል ማስረጃ ማቅረብ አለበት። ስለፈለግን አይሆንማ፣ ወይ ደግሞ በወሬ ስለሰማ ነው አይሆንም። አንድ ነገር አስረጅ መቅረብ አለበት። ልክ አንተም እንዲህ ነው ማቅረብ ያለብን። አየህ ደካማ ጎናቸው እንዲህ ብሎ ሳይጻፍ ስለዘገበ ይሄውና ማስረጃ አለኝ ለዚህ ነው ማልጽፈው ለዚህ ነው የምናገረው ለማቅረብ አለብን እንጂ ሊሆን ይችላል ተብሎ ከትርጉሙ ብቻ አይወሰድም። ይሄ ማለት ለምሳሌ ፕሩፍ ማቅረብ አለብን። አንድ ሃይዶግራፊ አትሊስት አንድ አቅርበ ይሄው እዚህ ገድል ላይ ንጹህ የዛን ቅዱስ መልካም ነገር ተጽፎ ፌለሪቲው ግን ደካማ ጎኑ ግን ሳይጻፍ ታልፈዋል። ደካማ ጎኑ ግን በእነዚህ መጽሐፍ ተጽፏል። አየህ ሃይዶግራፊ ማለት የዛን ቅዱስ መልካም ነገር ብቻ መጽሐፍ ነው ብሎ ለመተንተሪያ ብቻ። እኔ አሁን በጠቀስኩልህ ግን የለም። ስንክሳር ብታነብ የሚገርም ጆሮህን ጭው የሚያደርጋለ እንደዚህ መሆኑ ነው የጸደቀው የምትለው ማለት አንተ እኔ እናንተ አሁን ምነው እንዴት የምንወስነው? አንድ አውሬ ጨካኝ የሆነ አባት ሆኖ ከጭካኔትን እንዴት አንተ የሴት እርጉዝን ሴት ማህፀኗን በቢላ ማደንዘዣ ወቅቶ እኮ አይደለም ተኝታ ሳለ እኮ አይደለም በቁሟ ቀደ ህፃን እንዴት የሚቀመጥ ብለህ ምን ያክል ርህራሄ ቢኖር ምን አይነት ጨካኝና አውሬ ብትሆን አረማዊ ሰው ነበረ ይሄ ሰው ከዚህ ህይወት ወጥቶ ነው ቅዱስ የሆነው። ንስሐ ገብቶ ተመልሶ ምናምን ቅዱስ የሆነው ከየት ከዚህ ወጥቶ መቼ ከዚህ በለጠ ምን ፌለሪቲ ያለ? ይሄ እኮ የካቲት ስንክሳር የተዘገበ ቃል እንጂ አይም አባት ነው። እኛ ጋር ስንክሳር ስንጽፍ ቅዱስ ስንጽፍ መልካም ነገር የመረጥክሽ ቅዱስ ጥሩ ነገር ብቻ አድርግሽ። ይሄ ደካማ ምናምን እችን ደብቃት አይባል። ከዚህ በለጠ ምን አውሬነት አለ? ምን ለማለት ነው? አሁን የዚህ ስንክሳር ዋናው ዓላማው ከዚህ አይነት አውሬ ነገር እንኳን ወጥተው እግዚአብሔር አምላክ ሰው ያደርግሃል። ቃሚ ነኝ፣ ገዳይ ነኝ፣ አጥፊ ነኝ፣ ጨፍጫፊ ነኝ ብትል እንኳን ከልብ ከተመለስ እግዚአብሔር እንደዚህ መሐሪ ነው ለማለት ነው። መማር ብቻ አይደለም ቅዱስም ትሆናለህ። ጭራሽ የዚህ ቅዱስ በረከት ይደርብን ነው የምንለው። ስለዚህ አሁን ማለት ያለብን ምንድነው? እንደዚህ አይነት አውሬ ነው፣ እንደዚህ አይነት ጨካኝ ነው፣ እንደዚህ አይነት ሰው ነኝ ብለህ አትፍራ። አይዞህ፣ ብዙ በደል ሰርተሃል። አንተና እግዚአብሔር የምታውቁት ሰው ያልደረስ ብዙ ነገር አድርገሃል። ብዙ ግፍና ተንኮልን ፈጽመሃል። በእውነተኛ ንስሐ ከተመለስ ግን እግዚአብሔር አምላክ መሐሪ ነው። ፕሪንሲፕሉ ይችላል እንጂ እርጉዝ ሴትን ማህፀኗን እየቀደድክ ገነት ግባ እያለ አይደለም። እንደዚህ ሰርቼ እንደዚህ አድርጌ እንደዚህ በድዬ እንደዚህ ሰርቼ የኔ እኮ አይን ነገር እያልክ ከንስሐ ህይወት አተራቅ። ከዚህ አባት ፌዴሬቲ ተማር። እንደዚህ አይነት ጉድን ፈጽሞ እንደዚህ አይነት ማጥያት ሰርቶ እንኳን ንስሐ ገብቶ ቅዱስ ሆኗል። አንተም ቅዱስ መሆን ትችላለህ ነው ፕሪንሲፕል። አታመካኝ። የበደልከውን በደል ይዘህ በደለኛን ኃጢአተኛን ካትወደቅ ተብሎ ከዚህ ቅዱስ ፌዴሬቲ ተምረን ንስሐ እንድንገባ ለማገዝ ነው። ተረድተኸኝ ከሆነ ማለት ስለዚህ አንተ ለቀጣይ ስታቀርብ ይሄንን አስረጅ ስታቀርብ ኤግዛምፕል ጋር ይዘልኝና ነው። ኦኬ መልካም ዘማሪያም። እኔ እንኳ በዋናነት አሁን ላይ አሁን አንዳንድ ሰዎች እንትን የሃይማኖት እንትን ያላቸው ለመከራከር ብለው የሚያነቡ ሰዎች እንደዛ አይነት አይደለም። እኔ መወስደው ሀሳቡን ነው መወስደው። በተለይ እሱን ሞር አዳፕት አድርጌ እንደ መማሪያ ቢሆን አሁን የግሪክ ቅድም ሃጂኦግራፊ ወደ ግሪክ እንሄድ በጣም ደስ ስለሚላይ ማለት ነው። የእኛን ከክርስትና በፊት የነበሩ አማልክቶቻችንን ታሪክ ሳይቀር ወስደውብናል። ይሄ ጥናት ያስፈልገዋል። አንደኛ እነዚህ ፊሎሶፈር የምትላቸው የተውኔት ጻፊዎች እነ አሪስቶፋኒስ እነ ዩሪፒደስ ሳይቀር ለሰው ማለት ነው ተዝናኖትን አት ዘ ሴም ታይም ፓርት ኦፍ ኤጁኬሽን ነበር የሚጠቀው። ቀለል ያደርጉታል። አንደኛ ሂውማን ነገር አላቸው አማልክቶቻቸው ማለት ነው። እሱ ነገር ወደኛ ሀገር መጥቶ ለምሳሌ ሂውማናይዝ አድርገ ነው መማሪያ ቢሆን በድርሰት መንገድ ተጽፎ በቲያትር መንገድ ተጽፎ ላይክ ሞራል ፕሌይ የሚባል አለ። በ15ኛው ክፍለ ዘመን አሁን ለምሳሌ ኤቭሪማን ሚል ቲያትር አንብበህ ከሆነ ጻፊው ማን እንደሆነ አይታወቅም።
እነዚህ የሰውን ልጅ ባህሪያት በሰው ሰውኛ ቀርጸው ከዛ ድንገት የመላከ ሞት ይመጣል። ከዛ ይሄ ምንድነው ጓደኝነት፣ ገንዘብ ምናምን የምትላቸው ነገሮች በምድር ላይ ሲኖሩ ሌግዠሪ ነገር ይፈጥሩለት ነበር። ግን ሲጠራ አብሮት የምትሄደው ጉድ ዲድስ መልካም ምግባር ብቻ ነበር። እሷ ደግሞ በህይወት እያለ ስለጎዳት መሄድ አልቻለችም። እንደዚህ አድርገን መማሪያ ብናደርገው ላይክ እንዴት መሰል ክልከላዎች ይበዛሉ። በተለይ ኦርቶዶክስ ላይ ማለት ነው በጣም ክልከላ አለ። እሱ ነገር አሁን ኢቭን እንኳን አንተን ሳውራ ፎር ዘ ሴክ ኦፍ ዲቤት ነው እንጂ ዲስሪስፔክት አይደለም። ከስር የምታያቸው ነገሮች ሃቭ ሪስፔክት ፎር ና የሚሉ ነገሮች አሁን ሲበዙ ቆይ ልልህ አንዱ ማሳያ ነው። አሁን እኔ ምናልባት ድምፄ አንዴ ተረጋጋ። እኔ ቤት እኮ ነው ያለኸው። ምን ሆነ ነው ቆይ ትለኛለህ እንዴ? እንዴ የገባህ እኮ በእርጋታ በማስረጃ ልታወራ ነው እንጂ ኮመንት ላይማ ሰው እኮ አንተንም ይሳደባል፣ እኛንም ይሳደባል። እያየኸው ነው ህዝቡን። ኮመንት ላይ ማንም ሰው ሙልጭ አድርጎ ይሳደባሉ። ከእምነት የወጣናም ነገር ሲናገሩ ብሎክ እናደርጋቸዋለን። ግን ክሪሳይዝ አድርጎ ማማት፣ መተቸት አታቁም ዝም ብላችሁ ነው የሚለው ሰው ብዙ ሰው በየቦታው ይሳደባል። እሱን ተወውና በእኛ ቤተክርስቲያን ለምሳሌ አይነክ የሆነው ምንድን ነው? ወይ ደግሞ ስትነካ ምንድን ነው? መጠየቅና መተቸት አንድ አይነት ነው ወይ? ስለጠየቅ ነው የተነቀፍከው ወይስ በመንቀፍ ነው? እኛ ቤተክርስቲያን የትኛውን አይነክ ስትገለጸው ተዋቸው። ኮመንታች ሰው ተወውና አንተ ሀሳብን ከኔ ጋር አድርገህ ይህን መልስልኝ። ምኑን ጠይቀ ነው ለምሳሌ የሆንከው? አይነክ የሆኑት ምንድን ናቸው? እንዴት መሰለህ? አሁን ለምሳሌ እኔ ወደኋላ ልሂድና የገጠመኝ ልንገርህ። የ12ኛ ክፍል ነው 11ኛ ክፍል ተማሪ እያለሁ ሰንበት ትምህርት ቤትም አት ዘ ሴም ታይም ደግሞ ያው የአስኮላ ተማሪ ስለሆንኩኝ በክበባት ዘንድ ሳተፍ ነበር። ከዛ ከቤተ ክርስቲያን እንትኖች ምን የሚል መጣብኝ፣ አንድ ሎሌ ለሁለት ምንድነው ለሁለት ነገስታት ነው ለሁለት ጌታ ማገልገል አይችልም፣ ወይ ቤተ ክርስቲያንን ምረጥ ወይ ደግሞ ዓለማዊን ምረጥ ብለው ላይክ ስትሪክት ያደርጉባል። ይህንን ያሉት እንግዲህ ምንድነው የሚባሉት ቤተክርስቲያን ላይ መምህሮቻችን የሆኑ ምናምን ናቸው። ግን እኔ ምናልባት የአርት ዝንባሌ ነበረኝ እና ላይክ ራሴ ዳይሬክት አድርጌ ራሴ ጽፌ አይ ድራማ ስለሰራህ ነው። አይ ጥያቄውን ነው ያንተን ላብራራለህ ብዬ ነው በደንብ በኋላ እንዲመቸኝ። አዎ ድራማ ስለሰራው ኤግዛክትሊ። ልክ ዓለማዊ ድራማ ሰርተህ መንፈሳዊ ጋር ስትመጣ ኮምፎርት አይሰማቸውም። ለምን እንደዚህ ይሆናል ነው። ድራማ ከቤተክርስቲያን ወጣ ነው ማለት ዘፈን፣ ጭፈራ ምናምን ያለው ድራማ ላይ የሰራው እንዴት አይነት ነው? እኔ ለምሳሌ በትምህርት ቤት ክበባት አሉ አይደለ? የኪነ ጥበብ ክበባት ምናምን እዛ ውስጥ ተጠሪ ነበርኩኝ እና አንድ ዓለማዊ ድራማ ስትል የተለያዩ ወክ ኦፍ ላይፍ ትነካካለህ አይደለ? ዳንስ የሚመስል ነገር ልክ እንደ ፕሎትህ ነው የሚሄደው። ያንን በሰው ሰውኛ ከተረጎምከው አንዱን ፓርት ቁንጽሉን ፓርት ወስደህ ይሄ ሰዎችን ሊል ይችላል፣ ከመንፈሳዊ ህይወት ሊያስወጣቸው ይችላል ብለው በራሳቸው ሰው ሰውኛ ይተረጉሙብሃል። ግን ፋይናሊ ሴንትራል ፖይንቱ ግን ምን አለ መሰለህ፣ ይህን ድራማ ውስጥ ፖለቲክ ጀስቲስ የሚባል ነገር አለ። ሁሌም ቢሆን ጀስቲስ መስፈን አለበት። አት ዘ ኤንድ ኦፍ ዘ ፕሌይ ፍትህ መገኘት መቻል አለበት። ኮንፍሊክት ውስጥ ያስገባቸው እኔ በዛ መሰረት ጀጅመንት ሰጥቼ ሰውን ለማስተማር እፈልጋለሁ። ሞር ፊሎሶፈር እንዲሆኑ የራሳቸውን ፓሽን እንዲያገኙ ዋቴቨር። ለምሳሌ ኤርሊ ማሬጅ ከሆነ እሱን ነገር ሊቀርፍ የሚችል ቶፒክ ላይ ተነስቼ ግን ኮርሱን ምን ላደርገው እችላለሁ? ላይክ በጣም የዓለማዊነት ደስ የሚለውን ፓርት ኢንፋሳይዝ አድርጌ በኋላ ላይ ነው ወደ ሪዞሉሽን የምመጣው። እነሱ ይህንን ነበር ክሪቲሳይዝ ያደረጉኝ። መንፈሳዊ ድራማ ደግሞ ስሰራ እሺ ስሩ ስንላቸው ደግሞ መስራት አይችሉም። በጣም ናቸው፣ ስትሪክት ናቸው፣ አያንቀሳቅሱም፣ ነፃነት አይሰጡህም። እኔ ለማለት የፈለግኩት የኔን ጀብድ ለማውራት ሳይሆን ለምሳሌ ግሪኮች ውሰዳቸው። እነዚህ ኦሎምፒያን ጎድስ የሚባሉ አሉ። ኦሎምፒያን ጎድስ በፊት የነበሩት ደግሞ ታይታንስ የሚባሉ አሉ። የነሱን ታሪክ ከነሱ ታሪክ ላይ ተነስተው ነው ብዙ እስከዛሬ ድረስ ፍሬሽ የሆኑ ብሔራዊ መድረክ ላይ ብትሰራቸው ዘሆል በደንብ ሁላችንም ቁመን ልናጨበጭብላቸው የምንችል ድራማ የሰሩት ያ ነገር ፍሪደም ስላላቸው ነው። ይሄ ነገር ቢኖር ብያምናለሁኝ ኦርቶዶክስም ላይ ማለት ነው። ላይክ እዚህ ጋር አንድ ቤነምን ልግርፍ ከዚህ ከድራማው ሳንወጣ ማለት ነው። ለምሳሌ እኔ ባደኩበት ደብር በማገለግልበት ደብር ከትርፍ ሰዓት ውጪ ለምሳሌ ከሰንበት አገልግሎት ውጪ እንደዚህ የወጣቶች ክበባት ላይ ግጥም አቀርብ ነበረ።
ወቅታዊ ጽሁፎችን አቀርብ ነበር። ለምሳሌ ሊዳሰሱ የሚገቡ ወጣቶችን ሊነኩ የሚችሉ በዓለም ውስጥ ያሉትን ወጣቶች ኦርቶዶክሳን ያልሆኑ ወጣቶችን ጭምር የሚነኩ ነገሮች ያቀርብ ነበር። የማቀርበው ይዘት ግን ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ውጭ የወጣውን አይደለም ማቀርብ። ለምሳሌ ድራማ መስራት አልችልም። ስለማልፈልግ ብቻ ሳይሆን በድራማ ላይ መንቀሳቀስ አለ፣ መጨፈር አለ፣ መወዛወዝ አለ። ይሄ ደግሞ ሰው ያሰናክላል። ተው ቄሶቹን አሁን አሉም አላሉም ማለት ነው። ምን የሚል መልእክት አለ? እኛ አውደ ምሕረት ለቤተክርስቲያን የምናገለግል ከሆነ በስብከትም ይሁን በዝማሬም ይሁን በስነ ጽሁፍም ይሁን አንዴ መድረክ ስትሰራም ይሁን ሲያይ አንድ ሰው ምን አድርጎ ነው የሚወስደው? አንተ የቤተክርስቲያን ልጅ አድርጎ ይወስዳል። በእርግጥም ትክክል ነው። እንዳገለገሉ ስለሚያስበ ሊሰናከል ይችላል። ብርሃን ዓለም ቅዱስ ጳውሎስ ምንድን ያለው? ስጋ ስበላ ወንድሜ የሚሰናከል ከሆነ ወንድሜ ያስረዳዋለሁ ነው የሚለው። ስጋ መብላቴን አቆማለሁ ነው የሚለው። ስለዚህ እኔ እንኳን አሁን በዚህ ወቅት እንኳን እኔ ተነስቼ ወጣቶች ከበታ ሄጄ ግጥም ሳቀርብ ወጣቶችን ሊያንጽ የሚችል ስለ ኤች አይ ቪ ቫይረስን ራሳቸው እንዲጠብቁ በአንድ እንዲወሰኑ ብናገር ይህንን ግጥም ማቅረቤ ሰዎችን የሚያሰናክል ከሆነ መተውን ያለብኝ። ግጥም እኮ ነው። ቤተክርስቲያንን ባትናገረኝ፣ ቄሶችን ባይናገሩኝ፣ ዲያቆናትን ባይናገሩ፣ ማንም ባይናገረኝ ማለት። ምክንያቱም ሰዎችን የሚያሰናክል ከሆነ ያ ነገር መቅረት ነው ያለበት። ይሄ ግን ሲባል አገልግሎትን የሚነካ አይደለም። እኔ በማስተምር በምሰብክበት ሰው የሚሰናከል ከሆነ ስብከት አቁማለሁ ማለት አይደለም። ግን ቦታው ዓለማዊ መድረክ ነው። የፈለግነውን እናስተምር ነው። ቤተክርስቲያን ብዙ መንገዶች አሏት። አንጋረ ፈላሳ የተባለ እኮ ፍልስፍና እኮ አለ። የአንጋረ ፈላስፋ እኮ ከቤተክርስቲያን ትምህርት ጋር አይጋጭም። ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ የጻፉት ማለት ነው። አስመራ የታተመው እሱ ገበያ ላይ እኮ ታትሞ ዛሬ እኮ ለማጣቀሻነት እኮ አንዳንድ መጽሐፍ ሲጻፉ እኮ ይጠቀማል ሰው። ስለዚህ ድራማው አይደለም ነውሩ እንዴ። የቦሄ ቀን አሁን ነሐሴ 16 ላይ ነሐሴ 13 ቦሄ ቀን በየደብሩ ጭውት ይሰራ የለ በሰንበት ተማሪዎች ይደረጋል እኮ ጭውት ይደረጋል። ግን ዓለማዊ ቦታ ስትሰራ ግን እንዳልከው ጭፈራ ካለው እንቅስቃሴ ካለው ሁለት ነገር ከሆነ አይሆንም። ከዛ ውጭ ግን ግጥም ብታቀር ስነ ጽሁፍ ብታቀር ያ ማለት ወደ ዘፈን ወደ ዳንስ ዓለማዊ ነገር ልናንጸባርቅባቸው የማይገቡ ነገሮች ሁኔታ ውስጥ ካሉ ልናቀርብ እንችላለን። እንዲህም እኮ እያረኩ ነው የተቹኝ ካሉ ያ ደግሞ የየደብሩ ሰዎች እይታዎች አሉ። ታውቃላችሁ፣ አንዳንድ ቦታዎች ላይ ታውቃላችሁ፣ ቄሶች ሆነው የደብረ አለቃ ሆነው ዲያቆናት ሆነው የሰንበት አመራር ሆነው ልክ ስነ ጽሁፍን ሌሎችን በሌላ በኔጌቲቭ አይታ የሚያስባል። ይሄ ግን የጠቅላላ ክርስቲያኖች ሀሳብ አይደለም። እንደዚህ መውሰድ የለብንም። ከመነሻው ራሱ ይሄ ማስተካከል አለብን እኛ። አሁን ትልቁ ችግር የሚሆነው ምንድን ነው? የሆነ ደብረ አለቃ የሆነ የሰንበት ቤተ መመሪ ወይ ደግሞ የሆነ ቄስና ዲያቆን የአንድ ደብረ አገር ይወስድን በጠቅላላ ኦርቶዶክስን ጀጅ ማድረግ አይወስ እንደዛ አይደረግም። የቤተክርስቲያን ትምህርቷ ምንድን ነው እንጂ የሚባለው እንኳን ይሄ ቀርቶ አይታችኋል። ባለፈው ሊቀ ሊቃውንት ይሳሳታሉ፣ ጳጳስ አይሳሳትም፣ ይሳሳታል። እንኳን አንድ ደብር ላይ አንተ ደብር ላይ የሚገኙት ቄሶችና ዲያቆናት ቀርቶ ሊቀ ጳጳስም ቢሆን ፓትርያርኩም ቢሆኑ ሊስቱ ይችላሉ። ምን መዝነው ቤተክርስቲያን ትምህርት ነው። ለዚህ ነው ስለዚህ በእኛ መጠየቅ ያለብን በእኛ ቤተክርስቲያን ትምህርት ያለ ከሆነ ከዚህ በኋላ ነው አይነኬ ነው የምትለው። ከዚህ በኋላ ቀጥሎ አያፈራግጥም። ለምን? ስርዓቷ አይታል። የአንድ ደብር ጉዳይ አይደለም። የሆነ ቄስ አመለካከት አይደለም። አንተ ድራማ ስትሰራ ደሜ ስለሚፈላ አይደለም። አየህ፣ የሚወሰነው በቤተክርስቲያን ትምህርት ግን እንዴት ይታያል? ከዚህ በኋላ ነው ወደ ድምዳሜ የሚመጣው። ጨቋኝ ነው፣ ያዥ ነው፣ አፋኝ ነው። ከዚህ ቀጥሎ ነው የሚመጣው። መጀመሪያ ግን ጭውትን በተመለከተ፣ ድራማን በተመለከተ፣ ተውኔትን በተመለከተ፣ አርት በተመለከተ ቤተክርስቲያን አቋሟ ምንድን ነው እንጂ ምንድነው እንጂ እኔ ደብር ላይ ከገጠሙኝ ቄሶች ተነስቼ እኔ ደብር ላይ ከገጠመኝ የሰንበት ተጣይ ተነስቼ ቤተክርስቲያን እንዳለ ሙሉ ጀጅ ማረጋት ከሆነ ስህተት ነው የሚሆነው። ምክንያቱም በየቦታው ብዙ ነገር አለና አሁን በየደብሩ አሁን ብነግራቸው የገጠሙኝ ሰዎች የሚያስቁ ሰዎች ገጥመዋል። በዚህ ጀጅ አናረግም። ሰው ምልከታ አለ፣ እይታ አለ። ምክንያቱም እኛ ሲጀመርም ራሱ ከመነሻችን ምን የሚል ትምህርት አለ? ኢንፋለብል የሚባል ሰው የለንም። ማይሳሳት የሚባል ቄስ፣ ማይሳት የሚባል ዲያቆን፣ ማይሳት የሚባል መምህር፣ ዲያቆን፣ ጳጳስ፣ ፓትርያርክ፣ ሲኖዶስ ጭምር የለንም። ሲኖዶስ ራሱ ፋለብል ነው። ማይሳሳት የሚባል ነገር የለንም። ከመነሻው ራሱ ያለቀለትም። ስለዚህ መውሰድ ያለብን የእኛ ቤተክርስቲያን ትንሽ አያፈናፍንም ስትል መውሰድ ያለበት ከየትኛው ነው? ከቤተክርስቲያን ትምህርት አንጻር ሲታይ ነው። ከዛ ወስደን ነው ጀጅ የምናደርገው እንጂ የሆነ ደብር ላይ ያጋጠመንን ነገር እኔም በደብር ያጋጠመኝ እሱም በደብሩ ያጋጠመው ያን በደብሩ ያጋጠመው ነገር ብድግ እያደረገ እንደዚህ ያሉኝ እኮ እንደዚህ እኮ ተባልን እኮ ከተባለ ስህተት ይሆናል። ግን በጠቅላላው ግን ምንድን ነው ካል ቅድም እንዳነሳውልህ ትምህርታዊ የሆኑ ስነ ጽሁፎች እኔም እያሳየውን ያደግኩት ወጣቶች ክለብ ውስጥ በጣም ሰራ ነበር፣ በነፃ ማለት ነው።
በተለይ ሃይስኩል ስማር፣ ፕሪፓራቶሪ ስማር፣ ዩኒቨርሲቲ እስከምገባ ያለኝ ታይም ላይ ስነ ጽሁፍ አቀርባለሁ፣ ወቅታዊ ጽሁፍ አቀርባለሁ፣ ክበባት ላይ ማለት ነው። እንደዛ አቀርባለሁ። ምንም ከቤተክርስቲያን ትምህርት ጋር አልተጋጨብኝም። ግን ወደ ዘፈን የሚወስዱ ሰዎች የሚያሰናክሉ አልገባውም። ለምን? ከድቁና ከክህነቴ ጋር አብሮ ስለማይሄድ። ግን እንደዛም ሆኖ በዛ ወቅት ግን አንድ ሰው መጥቶ ወይ ዘማሪያም የምታቀርበው ስነ ጽሁፍ ምናምን እኮ እኔን እኮ እያሰናከለኝ ነው፣ እኔም ማቀዛ መድረክ ላይ ነው መንፈሳዊ መድረክ ለምን እዚህ መጣ ቢለኝ መተውን ያለብኝ ጥቅስ አያስፈልጉም። የዚህ በቃ አለቀ። መድረኩ ዓለማዊ ነው። እኔን ያወቀኝ ያ ሰው በመንፈሳዊ ህይወቱ ነው። ስለዚህ እዚህ ጋር መጥቶ ስነ ጽሁፍ ማቅረብ ኃጢአት ነው ብሎ አሰበ እንዴ? አረ ከዚህ የባሰ እኮ አለ። አንደኛ ሰንበት ቤት ሊቀመንበር የነበረ ሰው ዩኒቨርሲቲ ሲገባ ያው እንግዲህ ታውቃላችሁ የወንዶች ዶርሜተሪ አለ አይደለ? እዛ ላይ መጸዳጃ ቤት አለ እና መጸዳጃ ገብቶ ተጠቅሞ ሲወጣ አየው። ደነገጠ። ይሄ ሲሰብክ ስላየው እንዴ ሰባኪ አይደል እንዴ መጸዳጃ ይጠቀማል እንዴ አለ። ከዛ መጥቶ ነው ለጓደኞቹ ነገረው። እኔ እኮ መጸዳጃ ቤት መሄዱ እኮ አይመስለኝም ማለት ዩኒቨርሲቲ ተማሪ ነው ይሄ። አሁን ይህን ሰው ብድግ አድርገን እኛ ኦርቶዶክስ እኮ ምናምን እኮ አንዳንዱ እኮ ችግር አለበት ብሎ እኮ አይነገርም። ግን ለመሰናክል የሚባለው የቱ ጋር ነው? ቅድም እንዳልኩ ሮብ ቀን ሄደህ ካፌ ምግብ ስትበላ፣ አርብ ቀን ስትበላ ግን ሰውን አሰናክል ቀይታ ህመም ቢኖርብህ የጤና እክል እንኳን ቢገጥምህ ዶርም ሄደህ ብቻን ሆነ ሰው በማይሰናክል መጠቀም ይችላል። አሁን ይህ ልጅ የምሬን ነው የምነግራችሁ። የእኛ አንድ ሲኒየር ነበር እና ዩኒቨርሲቲ ገብቶ ሲመጣ ምን ገጠመ ሲባል አንዱ የነገረን ታሪክ ነው። ልጁ ተደገደነቀ። በቃ እንዴት መጸዳጃ ቤት ይጠቀማል ብሎ ሰው 12ኛ ክፍል ጨርሶ ዩኒቨርሲቲ ገብቶ እንደዚህ ይሰናከላል። አሁን ይህንን ሰው ይዘን እኛ ቤተክርስቲያን ሰው እኮ እንደዚህ ነው አንልም። በቃ አንድ ግለሰብ ነው፣ በቃ ሰው ነው እንጂ የሆነ ሰው አይቶ የሚወስን አይደለም። ሁለተኛ የሰዎችን ያስተሳሰብ እድገት መመዘንና ማወቅ ያስፈላጊ ነው። ለምሳሌ ግብፃውያን አባቶች ጳጳሳት ከንስሐ ልጆቻቸው ጋር ኳስ ይጫወታሉ። አላያችሁም? ቪዲዮ ኳስ ይጫወታሉ። አሁን እኛ አንድ ጳጳስ ኳስ ሲጫወት ብናገኘው አይ መጀመር አልሰራም ነው ምን ችግር አለው? ግን እዛው ገዳማቸው ውስጥ ነው። እዚህ ሰፈር ወጥተው ምናምን ነገር ፒያሳ አስፋልት ላይ አይደለም። ግን ምን እያደረጉ ነበረ? ሰብሰብ ብለው ከንስሐ ልጆቻቸው ጋር ትምህርት ብቻ ሳይሆን ቀለል ብሎ እንዲቀርቧቸው ከሆነ ህፃኑ ልጅ ከንስሐ አባቶቻቸው ከአባቶች ቀረብ ያለ ግንኙነት። ምክንያቱም በግብጾች ሁሉም ክፍሎች ጳጳሳት አላቸው። የወጣቶች ጉዳይ ሊቀ ጳጳስ አለ፣ የሴቶች ጉዳይ ሊቀ ጳጳስ አለ፣ የህፃናት ጉዳይ ሊቀ ጳጳስ አለ። ልክ እንደኛ ሀገረ ስብከት ተብሎ የሁሉም ነገር ጳጳስ አለ። አንድ ሀገረ ስብከት ለምሳሌ የአዲስ አበባ ሀገረ ስብከት የወጣቱ፣ የሴቱ፣ የአረጋውያን፣ የሰንበት የሁሉም ሊቀ ጳጳስ። እነሱ ጋር እንደዚህ አይደለም። የወጣቶች ጉዳይ ሊቀ ጳጳስ ብቻ ወጣቶች ላይ ብቻ የሚሰራ አለ። ህፃናት ላይ ብቻ የሚሰራ የህፃናት ጉዳይ ሊቀ ጳጳስ አለ። ሴቶች እናቶች ላይ ብቻ የሚሰራ ደግሞ የሴቶች ጉዳይ ሊቀ ጳጳስ አለ። እኛ ጋር እንደዛ አይደለም። እኛ ጋር አንድ ሀገረ ስብከት ጳጳስ ሁሉን ነገር ገዢ ነው። ሁሉ ነገር ፈላጭ ቆራጭ ነው። ሁሉን ነገር ይመለከተዋል። አንድ ነው ግን እና አበው ከንስሐ ልጆቻቸው ጋር ሊሆኑ ይችላሉ። ስለዚህ ይህን ስንሰራ መጠንቀቅ አለብን። ለምሳሌ ስፖርት መስራት ኃጢአት አይደለም። ታውቃላችሁ፣ ስፖርት ይሰራል፣ ኃጢአት አይደለም። አሁን ግን ቄስ ስፖርት መስራት ይችላል? አዎ ይችላል። ግን የሚሰናከል ሰው የለም አለ። አንተ መምህር ገሌ እኮ ቁንጣ አድርጎ እኮ በረኛውን አላየሁትም መሰለ የሚል ሰው እኮ አለ። ሲጀመር ካህናት ሰውነታቸው እንዲያሳዩ አይፈቀድላቸውም። ይሄ ግን አማራጭ ግን እኛ ሀገር የለም። መጠመቂያ ራሱ መጠመቂያ የካህናት መጠመቂያ በጣም ጥሩ ነው ያየሁት። የካ ሚካኤል ነው። የካ ሚካኤል የካ ሚካኤል የወንዶች መጠመቂያ አለ። የካ ሚካኤል የሴቶች መጠመቂያ አለ። የካ ሚካኤል የዲያቆናት፣ የቄሶች፣ የካህናት መጠመቂያ አለ ብቻውን ችሎ። ምክንያቱም ካህን ዲያቆንን ጨምሮ የሰውነት ክፍሉን ገልጦ ማሳየት አይፈቀድለትም። ደረቱን ገልብጦ በቁንጣ ምናምን በጃፖኒ እየተወጣጠረ ሄድ አይፈቀድለትም። ለሕክምና ነው። እሱንም ለሕክምናም ራሱ ሐኪሞች ብዙ ጊዜ ዲያቆናት፣ ቄሶች መሆን አለባቸው። ያን ጳጳስ ሰውነቱን የሚነቁ ገልጠው መርፌም ቢያስፈልገው ቀዶ ጥገና ቢያስፈልገው ከፍቶ የሚያዩት። እኛ ሀገር ግን ይሄ የለንም። አይታችኋል። ቄሱም ዲያቆኑ ምኑ የሚጠመቀው አንድ መጠመቂያ ነው። ሌሎች አድባራት አይቻ ስለማላቅ ነው።
የካ ላይ ይሄ አለ። የካ ሚካኤል ጥሩ አንዱ ጎኑ ይሄ ነው። የካህናት መጠመቂያ ብቻውን አለ፣ የሴቶች መጠመቂያ ብቻውን አለ፣ የወንዶች መጠመቂያ ብቻውን አለ። ስለዚህ እንደው በተቻለ መጠን ከስፖርት ጋር በተያያዘ ካህናት እንደዚህ ሊሆኑ የሚችሉበት ማለት ራሳቸውን በተለያየ መንገድ በመልካም ነገር የሚያውሉበት ቢኖር ጥሩ ነበር። ለምሳሌ ስፖርት ቦታ የሚሰሩበት የሰውነት እንቅስቃሴ የሚያደርጉበት አየት አይደለማ። ግን የት ከመመናን ጋር ሲሆን ምን ይኮናል? አንድ ጊዜ የት ነው ባካችሁ? አይ ቲንክ ከፋ ዞን ውስጥ ይመስለኛል። ቄስ ናቸውና በረኛ ናቸው እና ኳስ ሲጠልዝ ተቃራኒ ቡድን ካላገባባቸው መስቀላቸው ነው ያሳልሙት። እንደዚህ ብለው እየቀለዱባቸው ነበሩ። ካህን ናቸው እና በረኛ ናቸው እና በየቦታ ላይ በጣም ብዙ እንትኖች አሉ ማለት ነው። በጣም ብዙ ፈን የሚያደርጋችሁ ነገር አለ እና ከአርት ጋር ብቻ ሳይሆን ሰፋ አድርገውና ስፖርትም ጭምር ብዙ ነገር ያካትታል። እነዚህ ነገሮች ጭምር እኛ ጋር በሚገባ ባለመሰራቸው ምክንያት ሰዎችን ሊያሰናክሉ ይችላሉ። ይሄ ግን በአንድ ደብር የምንወስነው አይደለም፣ በአንድ እንትን የምንለው አይደለም። በዛ ላይ ደግሞ መሰናክልም ይኖራል። ታውቃላችሁ፣ መሰናክልም ይኖራል። መሰናክል ሴንስ ያው ቁንጣ አድርገህ ስትጫወት ቄስ ሲሆን ምን ሲሆን ሰዎችን ሊያሰናክል ይችላል። ለዛ ብዙ ጊዜ ስፖርት የሚሰራባቸው ቦታዎች አንደኛ ከአገልግሎት ውጭ የሆኑ ከቅዳሴም ከማህሌትም ከሰዓታትም ከምህላም ከሰርክ መስዋዕትም ከሱ በተለየ ራቅ ያለና ከነዚህ ሰዓቶች የማይሻማ መሆን አለበት። ለምሳሌ ጉባኤ ዛሬ ተዘጋጅቶ ቤተክርስቲያን ቄሱ ስፖርት ቤት ጂም ቤት ብናገኘው ሰው ምን ይሆናል? ይሰናክላል። ኃጢአቱ እኮ ስፖርት አይደለም፣ ታይሚንጉ ነው። እንደዛ ነው። ያው ዲያቆናቶቹ እንግዲህ እኛ ጋር እዚህ ቲክቶክ ላይ ያሉት ስለለመዱት እያያችሁት ነው ያላችሁት። የእኛ ዲያቆናት የምታውቋቸው ናቸው። ስፖርት ይሰራሉ። እሑድ ቀን ወንዶ ገነት ወይ ደግሞ ላንጋኖ ይሄዳሉ። ኩሪፍቱ ይዝናናሉ። ደረታቸውን ገልብጠው ቲክቶክ ላይ ይለቃሉ። እሑድ ጠዋት ቅዳሜ ማታ ይሄ እንዲያደርገው ዲያቆን ቅዳሜ ጠዋት ተንሶ ለጸሎት ብሎ ሲቀድስ ታዩታላችሁ። ስለዚህ የዲያቆናቶቹ ያው መረን ስለተለቀቀ አሁን ሁሉ ነው ስለሚፈልገው ማለት ነው። በጣም ኃይለኛ ተጫዋችም ስለሆነ ሰው በቃ ምንም ቀላጅም የለውም። ከዛ ሚሞ እየለቀቀብን የሆነች ነገር እየለቀቀ ቪዲዮ እየሰራና እንዲህ እንደምታየን ቀላል ሰው መስላለዋ ብራዘር እያለ ከዛ እዚህ ጋር ወንዶ ገነቱን በዚህ በኩል ደግሞ እኔ እኮ የዝናኑ ሄደው ፎቶ የሚነሱ ግድ የለም። እንዴት ግን ማህበራዊ ሚዲያ ላይ እንዴት ይለቀቃል? ማለት መብታቸው እኮ ነው። ይዝናኑ ምናምን ልጆች ስለሆኑ ይሆናል። ምናልባት እኛ ሀገር እኮ ብርቅ ነው ፎቶ እኮ የምነሳው ነገራችን እኮ ብርቅ ሆኖብን ነው። ውሃ ብርቅ ነው እኛ ሀገር፣ መዝናኛ ብርቅ ነው፣ ዋና መጫወት ብርቅ ነው። የሀብታም የቅንጦት የፈታ መገለጫ ነው። ለዛ እኮ ነው ብርቅ የሚሆንብን። ለዛ አለ በልተን የማናውቀውን በርገርና ፒዛ ስንበላ ቀድሚያ በስመ አብ ወወልድ ከመብላታችን ፎቶ የምናነሳው ልናስቀና እኮ ነው። ብርቅ ሆኖብን እኮ ነው። ምን እናድርግ? ድህነታችን እኮ ነው። ስለዚህ አንድ ሰው የሚበላውን ምግብ ፎቶ አንስቶ ሲልክላችሁ እኮ የሚያሳየው እኮ ምን ያክል እንደተጎዳ ሰው ይሄ ብርቅ እንደሆነ ያሳይ። ዛሬ የበላሁት ምግብ አይተሃላ ብሎም ያነሳው። ድህነት ክፉ ነው፣ ማጣት ክፉ ነው። ለዛ ነው ጂም ቤትም ሲገባ እንደምታዩት ያው ፎቶ አንስቶ ምናምን ነገር እንዲያረገ የሚለቅብን ያው እዩልኝ ነው አይደለም? መሰረታዊ ጉዳይ እኔ እንደዚህ አይነት ሰው ነበርኩ እንደዚህ ለውጥ አምጥቻለሁ ምናምን ነው። እና ድህነት በጣም ክፉ ነው። እና አንድ ሰው እኔ ፎቶ አንስቶ ምናምን ምግብ ሲልክ ካያችሁ ምናምን ስካይላይት ገብቶ የማያውቅ ሰው ኬክ ፎቶ ብድግ አድርጎ ስካይላይት እንደዚህ ሲያነሳ ብርቅ ሆኖበታል። ካፌውም ጭምር እኮ ነው፣ ኬኩ ብቻ አይደለም፣ ካፌው ራሱ ብርቅ ሆኖበታል። ምን ያድርግ? ድህነት ነው። ስለዚህ ስፖርታችንንም ጭውውታችንንም ሁሉ ነገራችን ሚዲያ ላይ ወጥቷል። በቃ አለቀ። ምንም ማድረግ አንችልም። የድህነት አረንቋችን መገለጫ ነው። ውሃም ብርቃችን ስለሆነ ነው። ለዛ ነው ሶደሬ ስንሄድም ላንጋኖ ስንሄድም ኩሪፍቱ ስንዝናና የትኛውም የውሃ ገንዳ ሰፈራችን ያለችዋን ብንገባ ቀበና ወንዝም ሲገባ ብርቅ ነው። ፎቶ ይነሳል ሰው፣ እሷንም ለሁሉም ሰው ያጋራል። ድህነታችን ነው። ስለዚህ አንዱ ለመታየትን ብቻ ሳይሆን ሳይኮሎጂካል ተጎድተናል። ስለተጎዳን ሁሉ ነገራችንን በመጎዳቱ ምክንያት ሰው ኤክስፖዝ እንዲያደርግልን ጉዳታችን እንዲያቅልን እንፈልጋለን። ለዛም ነው የምንገልጸው ሁሉን ነገር ማለት ነው፣ ወደን አይደለም። ከዚህ በተቻለ መጠን ሲሆን በተለይ ክህነት ውስጥ ያላችሁ በሰንቤት አሁን እንዳንተን በሰንቤት የሚያገለግልም ሰው ቢሆን የምትዝናኑ በቦታ ላይ ምረጡ። ሰው የሚያሰናክል ከሆነ ማስታወሻ ደግሞ ከምታሳልፉት ሰው ጋር ፎቶ ለመነሳት ከፈለጋችሁ ተነሱ።
እኔ በጣም ከሚደብረኝ ፎቶ አነሳስ ወደ ፕሌን ሲገቡና ከፕሌን ሲወርዱ። ፕሌን መሄድ ብርቅ ነው። እንዴት እንደማፍር በዚህ አጋጣሚ አገልጋዮች ባካችሁ፣ እኔ ተሳቅቄ ነው ፎቶ የምነሳው እንጂ ፈልጌው አይደለም። እውነት በጣም ነው የሚያሳቅቀው። ምን ያረጋው ለኛ ፎቶ መነሳት ፕሌን አጠገብ እንዴ? አረ ሼም ነው በእውነት ያሳፍራል። አረ እውነት እኔ በጣም እየከበደኝ ነው የመረ ፎቶ መነሳት። የእውነት በጣም እያፈርኩ። አረ መምህራን ከምትሳቀቁ ብዬ ነው። ሰው ፕሌን ላይ ሲወርድ ከነሻንጣ አቁሞ ቁጭ ብሎ ፎቶ ይነሳ። ምን ይፈጠር ነው? እኔ ፕሌን ብርቅ ነው? እኛን የመጀመሪያ የጀመርነው አይታችኋል። ደህንነታችን በፈረስ ጋር የጀመርን ሰዎች ችግራችን እኮ እሱ የሚጠጣውን ጁስ የበላውን ጥብስ ያዘዘውን ውስኪ። አሁን የገብርኤል ቀን ጉድ ነው የምታዩት። እና ብዙ ሰው አለ እና እንትናችን በጣም ብዙ ነው። ይቅርታ እንትን ሀሜት እያቀረብኩ አይደለም፣ እንደው በዚህ አጋጣሚ ልናገር ብዬ እና በተቻላችሁ መጠን በቃ ማስታወሻ ብላችሁ ፎቶ እንደው ከአገልጋይ ገስት እሱ እንደው ይሻላል። በቃ የምወደው ሰባኪ የምወደው ዘማሪ ከምወደው ከማደንቀው ምናምን አርቲስት ጋር ሊሆን ይችላል። የሴንስ ሊሰጥ ይችላል። ስለምወደው አድናቆት ሊሆን ይችላል። ግን ከግዑዝ አውሮፕላን ጋር ከግዑዝ ካፌ ጋር እኛ መንግስት ሰማያት እንገባለን ብለን እያሰብን ስካይላይት ሆቴል ነው ብርቃችን፣ ሸራተን አዲስ ነው ብርቃችን። እና እንደዛ እናድርገው በቃ ችግር የለውም። እና ሀገራትን ለማየትም ስለሆነ በብዙ መንገድም በችግርና በድል ስላደግን ሁሉ ይሄን አንዱ የመሰናክልም አውዲያ ማስተርፒስ እንድትይዝልኝ የፈለግኩት የመሰናክልም አንዱ አውዱ ይሄ ነው። በቃ አለቀ። ትልቁም ትንሹ ነው የሚነሳው። እና እኔ የሚገርመኝ እኮ ፎቶ የሚነሳው ፕሌኑ ላይ እኮ የአዲስ አበባ ልጅም ጭምር እኮ ነው። የክፍለ ሀገር ልጅ ብቻ እኮ አይደለም፣ የአዲስ አበባ ልጅም ጭምር። እና ለዛ ነው በቃ ታክሲው ነው በጣም ያንገላታን። አይታችሁ ተንከራተን ነበር እና ፕሌን ብርቅ ሆነብን። ለዛ ነው ስንወርድም ስንነሳም ደግሞ የሚገርመው እኮ የሚነሳው ደግሞ እኮ ብዙ ጊዜ በፕሌን ተንቀሳቅሰው ከሀገር ሀገር የሚያስተምሩ ሰባኪያን ሲሆን ደግሞ እጅግ ያሳፍራል። በፕሌን ነው የሚንቀሳቀሱት እኮ። ከሐዋሳ ጉባኤ ቢኮን ፕሌን ነው የሚቆረጥላቸው፣ ይመጣሉ። ድሬዳዋ ጉባኤ ቢከናወን በፕሌን ነው። ባህር ዳር ጉባኤ በፕሌን ነው። በየጊዜው የተመላለስክ ያለው ነገር እንዴት ፎቶ ትነሳዋለህ? ምን ብርቅ ነው? በሰማይ እንደሚሄድ እንደሆነ እናውቀዋለን ፕሌኑ። እና እንደዚህ ባናረገው ጥሩ ነው። ባይለመድ ቆንጆ እና አታርጉት። በቃ ሁሉ ነገራችን ስፖርት ስሩ። ስፖርት ተነስታችሁ ግን እስፔሻሊ ክህነት ውስጥ ያላችሁ ሰዎች ሌሎቻችሁ ስሩ፣ ችግር የለም። ምናልባትም ገበያም ይሆናል እየፈለክ ይሆናል። አንዳንዶቹ ያው ገበያ ፍለጋ ነው። አቤት ቅርጹና ምን ብላ ልጅቷ እንድትመጣ ስለሆነ ለአንዳንዶቻችሁ ገበያ ነው፣ ለምዕመናን ማለት ነው። ግን ዲያቆናት ግን የሆናችሁ ግን ክህነት ውስጥ ያላችሁ ሰዎች ግን በቃ ቦርጭህን ለመቀነስም ይሁን ጥሩ ሼፕ እንዲኖርም ቢሆን ለጤናም ቢሆን በሕክምና ታዞልም ቢሆን እንቅስቃሴ ስራ ተብለም ቢሆን ስትሰራ ግን በተቻለ መጠን ለሚዲያ ላይ ገለጻ ባታረጉት፣ እንደው በቃ የሀገር ነገር ፎቶ ባትለቁብን በጣም ጥሩ ነው። በቃ ከተለያዩ ሰዎች ጋር ልትሉ ትችላላችሁ። የበላችሁትን የጠጣችሁትን ሁሉ እንደዛ አታርጉብን። በቃ ችግር የለውም። በቃ እዚህ ሰው በቀን 3 መመገብ አጥሮታል። አንተ ጥሬ ስጋ ቁጭ አድርገህ ቢራ ቁጭ አድርገህ እንዲህ ስትቆርጥ ደግሞ ትለቅብናለህ። ሰው እኮ ቆሎ ብርቅ ሆኖበታል። ከበላህም ብላ በቃ እዛው ተመስገን ብለህ ተነስ። ሁለተኛ ልታስቀና የፈለግከው ምናምን አካል ካለ የበላሁን ምግብ ልታሳይ ከፈለግክም በኢንቦክስ ላክለት ወይም ላኪለት እንጂ እና ትልቁም ብርቅ አይሆንብን በአጭሩ። እና መሰናክል የሚለው ነገር ላይ በጣም ሰፋ አድርገን እንድናስበው ማስተርስ ያነሳውልህ። ይቅርታ ርዕሱ በጣም ሽፍት ስላደረኩት። ያ መምህር ያው ላጠቃለው አመሰግናለሁ። አንዳንዴ ቴምፖ ሃይ ስለሆነ ነው እንጂ ካለማክበር እንዳልሆነ ያው እንድታውቅልኝ። እንደውም አንድ ኢንተርቪው እንትን አድርጎኝ ከኦርቶዶክስ መምህሮች ማንን ትወዳለህ ሲባል እኔ ብዙም ሰው መውደድ ላይ ጎበዝ አይደለሁም። ያንተን ስም ጠቅሻለሁ እዛ ኢንተርቪው ላይ እና አክብሮት አለኝ ለማለት ነው። አንዳንድ ሞዴሬተሮች ልቅሰፈው ወይ ምናምን ሲሉ ከስር እንደውም ፈን እያረኩ እያየሁ ነው። ይሄ ዝም ቴምፖ ነው እንጂ ባላከብርህ ሚካኤል አይቅሰፍህ የሰው ምንጭ ኮርስ ነው። እኔም እንደዛ እያልኳቸው ነበር። እና ኤኒዌይስ ሀሳብ አንፍራ። ላይክ ጀስት እኛ ኢትዮጵያውያን ሀሳብ በጣም እንፈራለን። አዳዲስ ነገሮች ሲመጡ ለመላመድ ይቸግረናል። ለዛ ነው እነ ምኒልክ ሳይቀሩ ተነስተው ወፍጮ ሲመጣ እዛው እያስፈጩ እንትንም ሲኒማም ሲመጣ እዛው ሲኒማ ቤት ገብተው እያዩ ሰው አለበለዛ በጣም እንትን ነው። በተለይ ኦርቶዶክስ ላይ አሁን እኔ
የግሪክን ማነሳልህ ቅድም ሃጂኦግራፊ ብለህ ስለጠቀስከው መንገዱን ካገኘው ላይ ቀር ነው። በጣም ሂውማኒስቲክ የሆነ መማሪያ የሚሆኑ እንደ ምሳሌ ጳውሎስ ይላል ዶክተር ጓለ ዮሐንስ የከፍተኛ ትምህርት ዘይቤ ላይ በዘመኑ ወደ እንትን ሲሄድ ይላል ወደ ግሪክ ወደ አቴንስ ሲሄድ አማኝ አልነበሩም፣ ግን አዲስ ነገር ለመስማት ካላቸው ጉጉት የተነሳ ይላል ትልቁን ኮርት ትልቁን መድረክ አዘጋጁለት ይላል። አማኝ ሆኖ አይደለም አዳዲስ ሀሳቦችን። ስለዚህ ይሄ ልምድ ከእንደው ከግሪኮች ብንዋስ ኢቭን እንኳ የሚያውቁትን ስቶሪ እንኳ ለምሳሌ ዘማሪያም ሲነግረው ወይም ደግሞ ሌላ አባት ሲነግረው ይሄ ዘወይ ዘይ እንትን የሚሉበት አንግል ለመስማት ራሱ ይታደማሉ። የሚያውቁትን ታሪክ እንኳ ማለት ነው። ታውቃለህ እንትን አለው ምንድን አርት አለው ዘወይ የሚገልጹበት መንገድ የራሳቸው የሆነ የቃላት አጠቃቀም አላቸው። የራሳቸው የሆነ ሰንስ ኦፍ ሂውመር አላቸው። የራሳቸው የሆነ ሜታፎሪክ ኤክስፕሬሽን አላቸው። ሶ ይሄ ባህል እኛ ጋር በጣም ይቀርናል። በጣም ነው እንትን የምንለው እንሰይፋለን። ሰይፉን ብንይዘው ከመላእክት በላይ እንትንን የምንል ሰዎች ስላለን ይሄ ነገር እንደው እናንተም ብትመክሯቸው እኛን እንኳ አይሰሙም። አጉል ካራቲ ውስጥ ነው የሚገቡ። እንደዛ ቢሆን መልካም ነው። እግዚአብሔር ይስጥልኝ። አመሰግናለሁ።